ደራሲ ዲያቆን ሄኖክ ኃይሌ፣ አዘጋጅ ገብረ መስቀል ወርቅነህ። ብሎ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ። ክፍል 15 የምትወዱት አልቅሱለት። ከ14ቱ ቅዳሴዎቻችን በአንዱ መካከል ዲያቆኑ በሚያራራ ዜማ ብክይዎ ወላህውዎ እለታፈቅርዎ እያለ ለምዕመናን ያውጃል። ይህ አዋጅ ኢየሱስ ክርስቶስን የምትወዱት የደረሰበትን ግፍ እያሰባችሁ ፍጹም ልቅሶን አልቅሱለት ማለት ነው። ከዚህ በኋላ ዲያቆናት ቃጭል እየመቱ ታቦቱን እየዞሩ ከምዕመናን ጋር በህብረት የአማኑኤል አምላክነ የኢየሱስ መድኃኒነ የክርስቶስ ንጉሥነ እያሉ ከቄሱ ጋር እየተቀባበሉ ያዜማሉ። ይህ ዜማ በተመስጦ የጌታችንን መከራ ለሚያስብ ሰው እንባውን እያፈሰሰ የሚያለቅስበት የቅዳሴ ጥልቁ ተመስጦ ሲሆን ትርጉሙም ወዮ 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 አማኑኤል አምላካችን ኢየሱስ መድኃኒታችን ክርስቶስ ንጉሣችን ማለት ነው። ይህም የተጠቀሰው በቅዳሴ ዮሐንስ አፈወርቅ ነው። ጌታችን መስቀሉን ተሸክሞ ወደ ቀራንዮ በሚጓዝበት ወቅት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎቹ ተከተሉት ይላል በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ። እስመ ጠባይሆን ለአንስት ብካይ ወርኅራኄ ውእቱ እንደሚል ሴቶች ከወንዶች ይልቅ ለመራራትና ለለቅሶ የቀረቡ ናቸውና። ቅዱስ ቄርሎስም ሴቶችን የሚያሳዝን ነገር ሲያዩ እንባን ለማፍሰስ ዝግጁ የሆኑ ልብ አላቸው ብሎናል። ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ሲሄድም ሩህሩህ የሆኑ የኢየሩሳሌም ሴቶች ያለቅሱለት ነበር። ወንዶች ሆነው ስለ ስቃዩ እያዘኑ የሉም ማለት አይደለም። ሴቶችና ከሕዝቡ እጅግ ብዙዎች የሚለው ቃል ወንዶችንም የሚያካትት እንደሆነ ይታወቃል። ወንዶች ግን እንደ ሴቶቹ በእንባ ሐዘናቸውን ለመግለጥ ቅርብ አይደሉምና ሴቶቹም ብቻ ጉልህ አድርጎ አሳይቶናል። የኢየሩሳሌም ሴቶች ልቅሶ በነቢዩ በዘካርያስ ትንቢት ወደ እርሱም የወጉት ተመለከቱት፣ ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል፣ በዛ ቀን በኢየሩሳሌም ታላቅ ልቅሶ ይሆናል የተባለለት ቀን መድረሱን የሚያሳይ ነበር። በትንቢተ ዘካርያስ ምዕራፍ 12 ቁጥር 10 ላይ ቅዱስ ጳውሎስ እንደ እግዚአብሔር ፈቃድ አዝናችኋል በማለት እንደተናገረ በክርስቲያናዊ ሕይወት እንደ በጎ ሥራ ተቆጥሮ ከፈጣሪ ዋጋ የሚያሰጥ እግዚአብሔር የሚወደው ሐዘንና ልቅሶ አለ። በአንጻሩ ደግሞ እንደ ኃጢአት ተቆጥሮ ለሞተ ነፍስ የሚዳረግ ወይም ለሞት የሚዳረግ ሐዘንም አለ። ስለዚህኛውም ሐዘን ደግሞ ሐዋርያው የዓለም ሐዘን ግን ሞትን ያመጣል በማለት ተናግሮታል። በሁለተኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 9-10 የማይገባው ዘመን ወይም የማይገባው ሰዓት ሲደርስ የማይገባ ሐዘን ዘመድ ወዳጆቹን ሀብት ንብረቴን አጣሁ ብሎ ከሚገባው መጠን በላይ ማዘንን የመሳሰለው ሲሆን የሚገባ ሐዘን ደግሞ የራስንና የወንድምን ኃጢአት በማሰብ በሰማዕታት ላይ የሚደርሰውን ግፍና መከራ አስቦ ማዘንና ከሁሉም የሚበልጠው ደግሞ የእግዚአብሔርን ልጅ የኢየሱስ ክርስቶስን መከራና ሞት አስቦ ማዘንና ማልቀስ፣ ይህ የተገባ ሐዘን ተብሎ በቅዱስ ጳውሎስ መልእክታት ትርጓሜ ይነገራል። መድኃኒታችን ኢየሱስ ክርስቶስ መከራውን ሞትን አስበን የምናለቅሰው በተቀበለው ስቃይ ምክንያት ያገኘነውን ድህነት ክብር ከሞቱ በኋላ በድል አድራጊነት መነሳቱን ዘንግተነው አይደለም። ቤተ ክርስቲያናችንም ክርስቶስ ከተነሳና ወደ ሰማያት አረገ ወይም አረጎ በአባቱ ቀኝ ተቀመጠ በክብር ከተቀመጠ በኋላ ስለ መስቀሉና ሞቱ ዘውትር በጾም በስግደትና በእንባ የምታስበው ትንሣኤውን፣ ድል ነሽነቱን፣ የምሥራቹንን ብቻ እየሰበከች ልጆቿን ድናችኋል ደስ ይበላችሁ እያለች መሸኘት ጠፍቷት አይደለም። ይህንን የምናደርገው ሐዋርያው ጌታ እስኪመጣ ድረስ ሞቱን ትናገራላችሁ እንዳለው መድኃኔ ዓለም ኢየሱስ ክርስቶስ ከትንሣኤ በኋላ ለዘላለም ስለ መከራውና ስለ ሞቱ እንድናስብ ስላዘዘን ጭምር ነው። በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 26 እንደተነገረው እስራኤል በየዓመቱ የፋሲካን በግ እያረዱ ታሪኩን በመዝሙር እየዘመሩ
ከግብፅ ባርነት የወጡበትን ቀን ሁልጊዜም እንደሚያስታውሱት ሁሉ ከሲኦል ባርነት የወጣንን የፋሲካውን በግ የክርስቶስን ሞትና ነፃ የወጣንበትን መከራውን ሁልጊዜም ደጋግመን አቤቱ ሞትህን እንናገራለን፣ ቅድስት ትንሣኤህንም እንናገራለን እያልን በቅዳሴያችን ላይ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ እያልን እናወሰዋለን። የጌታችንን መከራ እያሰብን የምናዘነው ወይም የምናለቅሰው ሐዘን ምንም እንኳን በመከራው የዳንን ቢሆንም ከአምላካዊ ክብሩ በፈቃዱ ተዋርዶ አንዳች ኃጢአት ሳይኖርበት ያንን ሁሉ ስቃይ፣ ያንን ሁሉ ግርፋት፣ ያንን ሁሉ መዋረድ የታገሰው ስለኛ መሆኑን ስናስብ ወዮ አማኑኤል አምላካችን፣ ወዮ ኢየሱስ ንጉሣችን፣ ክርስቶስ መድኃኒታችን እያልን መከራውን እያሰብን እናለቅሳለን። እርሱ ስለኛ የደረሰበትን ስናስብም በዚያው ሰፈር ቁጥር የሌለው ኃጢአታችንንም እያሰብን ይቅርታውን እንድናገኝ እንለምናለን። በመልዕልተ መስቀል ላይ በተቀበልከው መከራ ከኃጢአቴ ደዌ አድነኝ፣ በመስቀል ላይ በቆሰልከው ቁስል ከኃጢአቴ ቁስል አድነኝ፣ በመከራህም ከመከራ አድነኝ ብለን በደምህ አንጻው እያለን እንጸልያለን። በውዳሴ አምላክ ዘዘወትር ላይ የክርስቶስን አምላክነትና በሞቱ የተገኘውን ድኅነት ያልተረዱ ሰዎች ግን ስለ ጌታችን ሞት ቢያለቅሱም እንኳን ለእኛ ብሎ ተሰቃየ ብለው ትርጉሙ ገብቷቸው ሳይሆን በሰብአዊ ስሜት ሆነው ብቻ እናገኘዋለን። ጌታችን በቀራንዮ መንገድ እየተከተሉት ያለቀሱለትን የኢየሩሳሌም ሴቶች ወደ እነርሱ ዘወር ብሎ እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ ያላቸው ለዚህ ነበር። እነርሱ ያለቀሱለት ንጹሑ አምላክ ለእኛ ሲል ተሰቃየ ብለው ሳይሆን የደረሰበትን ግፍ በማየት አየ መጨረሻው ይሄ ይሆን እያሉ ተስፋ በመቁረጥ ነበር። ያልተገነዘቡት ነገር መጨረሻው ብሎ ወይም መጨረሻ መስሏቸው የታያቸው ነገር የጌታችን መከራ የሁሉ ነገር መጀመሪያ መሆኑን፣ ሞቱም የሕይወት መገኛ እንደሆነ አለመረዳታቸው ነበር። እርሱ በሞቱ ሞትን ሊያጠፋ ወደደ። በዛም ያሰበውን ፈጽሟል። ከሞትም ወደ ሕይወት ተሸጋግሯል። ሴቶቹ ሲያለቅሱ የከለከላቸው ለዚህ ነው። ስለ እኛ የሞተው እርሱ ሕያው ነውና ሞቱ የምናለቅስበት ክስተት ብቻ ሳይሆን ደስ ልንሰኝበት የሚገባ መሆኑንም ሊያሳየን ወደደ ይለናል ቅዱስ አትናቴዎስ በድርሳኑ ላይ። ጌታችን የደረሰበትን ግፍ እያዩ ሙሾ ለሚያወጡት ለኢየሩሳሌም ሴቶች አታልቅሱልኝ ካለ በኋላ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡም ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ፣ በዛን ጊዜ ተራራዎችና በላያችን ውደቁብን፣ ኮረብታዎችንም ተጫኑብን፣ ሰውሩን ይሉ ዘንድ ይጀምራሉ ተብሎ በእርግጥ በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን በማለት ትንቢት እንደተናገረ በሉቃስ ወንጌል ምዕራፍ 23 ቁጥር 29 እስከ 31 ተጽፎልን እናገኘዋለን። አይሁድ ደሙ በእኛና በልጆቻችን ላይ ይሁን ብለው በብደት በተራገሙባት በዕለተ ዓርብ ሩኅሩኅ መድኅን ክርስቶስ ጌታ ግን ለራሳችሁና ለልጆቻችሁ አልቅሱ ብሎ ለልጆቻቸው እርግማንን ከማውረስ ይልቅ በጎውን ጸሎት እንዲጸልዩ መንገድ አመላክቷቸዋል። ጌታችን ወላዶች በመውለዳቸው ይጸጸቱበታል፣ ያልወለዱ ደግሞ ይደሰቱበታል። መሸሻ ጥተው የተጨነቁ ሰዎች ተራሮችንና ኮረብቶችን ሸሽጉን እስከ ማለት ደርሰው ይጨነቃሉ ብሎ የተናገረው በ70 ዓመተ ምህረት በኢየሩሳሌም ላይ ሮማዊው ጥጦስ ስለሚያደርሰው እልቂት ነበር። ስለዛ አስከፊ ወቅት ከዚህ በፊት በትምህርቶቻችን ላይ ተናግሮ ነበር። ደቀ መዛሙርቱ የመቅደሱን ግንቦች ባሳዩት ጊዜ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ምጽአቱን ከኢየሩሳሌም ጥፋት ጋር አያይዞ አስተምሯል። በዛ ወራት ለእርጉዞችና ለሚያጠቡ ወዮላቸው በማለትም ትንቢቱን ደምድሞ ነበር። በማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 19 እንደምናገኘው ወደ ኢየሩሳሌም ከተማ በገባባት በሆሳዕና ዝማሬ ዕለትም አስቀድሞ ከደብረ ዘይት ተራራ ስር ባለ ኮረብታ ላይ ሆኖ ከተማይቱን እያየ አልቅሶላት ነበር ይለናል። ጌታችን ከተማይቱን እያየ ያለቀሰበት ስፍራ ላይ በአሁኑ ሰዓት ቤተ መቅደስ የታነጸበት ሲሆን የሕንፃው አሰራር ከርቀት ሲታይ የንባ ዘለላ ቅርጽ ያለው ሆኖ እናገኘዋለን። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትንም ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽንም ዘመን
አላወቅሽምና ተብሎ በሉቃስ ወንጌል ምዕራፍ 19 ቁጥር 41 እስከ 44 ላይ እንደተጻፈው ፈጣሪዋ በሥጋ ተገልጦ የጎበኛትን ወራት ሳታውቅ የተቃወመችውና ከቄሳር በቀር ንጉሥ የለንም ብላ የጮኸችው ኢየሩሳሌም በጠላት ተከባ የሚደርስባትን መከራ ባየ ጊዜ ሩሩሁ አምላክ አለቀሰላት። ጌታችን ለኢየሩሳሌም ሴቶች በሮማውያን እጅ የደረሰበትን ስቃይ አይተው ሙሾ ከማውጣት ይልቅ ስለ ራሳቸው እንዲያለቅሱና እንደ ነነዌ ንስሐ እንዲመለሱ ነገራቸው። መከራ ውስጥ ሊመጣ የቀሩት እንደ ነነዌ 3 ቀናት ሳይሆኑ ከ30 ዓመታት በላይ ነውና ለንስሐ እንባ በቂ ጊዜ ያላቸውን የኢየሩሳሌም ሰዎች ለራሳቸው አልቅሱ አላቸው። ከዚህ በኋላ በእነርሱ ላይ ሊመጣ የሚችለውን መከራ እርሱ ከሚቀበለው መከራ ጋር አነጻጽሮ በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን ብሎ በሉቃስ ወንጌል ምዕራፍ 23 ቁጥር 31 ላይ እንደተጠቀሰው ተናግሮታል። ጌታችን እርጥብ እንጨት ብሎ የተናገረው ስለ ራሱ ሲሆን ደረቅ እንጨት ያለው ደግሞ ስለ እስራኤል ነበር። እርጥብ ለምለም እንጨት የሚለው ቃል ስለ ጌታችን የሚገልጸው ብዙ ነገር እንዳለ ሊቃውንት ያብራሩታል። የመጀመሪያው አምላክነቱን ሲሆን በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ ማለቱ መለኮት በተዋሃደኝ በእኔ እንዲህ የሚያደርጉ ከሆነ አምላክነት በሌላችሁ በእናንተ ላይማ ምን ያደርጉ ይሆን ማለቱ ነበር ይሉናል። በትንሣኤ ወንጌል ወይም በትርጓሜ ወንጌል ዘትንሣኤ ዘጉባኤ ዘሉቃስ ትርጓሜ ሲተረጎም እንደምናገኘው ቅዱስ ኤፍሬም ሶርያዊ ይህንን ሐሳብ ከተጋራ በኋላ እርጥብ እንጨት በለምላሜው ምክንያት ፍሬን እንደሚያፈራ የጌታችን ታምራትም የአምላክነቱ ፍሬዎች መሆናቸውን ይገልጣል። በዚህም መሠረት በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ እንዴት ይሆን የሚለውን አረፍተ ነገር ታምራትን በምሠራ በእኔ ላይ እንዲህ ካደረጉብኝ ታምር በማያደርግ ሰው ላይማ ምን ሊያደርጉበት ይሆን ብሎ አብራርቶታል። የግዕዙ ትርጓሜም እርጥብ እንጨት መልካም ፍሬን የምታፈራና ፍጹም ታምራትን የምታደርግን የለመለመች ነፍስን የሚያስረዳ ሲሆን በደረቁማ እንዴት የሚለው ደግሞ መልካም ነገር ወደ ሌላቸው ወደ ሕዝበ እስራኤል ያመለክተናል ይለዋል። ርጡብ ያሌቡ ለሃበ ነፍስ ርጥብ ዘታፈሪ ፍሬ ሰናይ ወትገብር ተአምራተ ወመንክራተ ወዘይቤ ወእፎም በይቡስ ያኤምር ሃበ ሕዝበ እስራኤል እለ አልቦሙ ሰናይት እንዲል ትርጓሜ ወንጌል ዘብራና ግዕዝ በግዕዙ ዘመርጦ ለማርያም ማለት ነው። ይህንን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ልብ ላለን ለአሁኑ ለእስራኤል ዘነፍስ ለተባልነው ለእኛ እንደሆነ ልብ ይለዋል። ልብሱን ገፈፉት። በወንጌል የምናውቃቸው ጌታችን የለበሳቸው ልብሶች 4 ሲሆኑ 3ቱ ከዕለተ ዓርብ በኋላ የለበሳቸው ናቸው። የመጀመሪያው ከመያዙ በፊት ለብሶት የነበረው የራሱ ልብስ ነው። ሁለተኛው ሄሮድስ ለመዘባበት ያለበሰው የጌጥ ልብስ ነው። ሦስተኛው ወታደሮቹ ያለበሱት ቀይ ልብስ ከለሜዳ ሲሆን አራተኛው ከትንሣኤ በኋላ ሲገለጥ የለበሰው ነጭ ልብስ እንደሆነ በመጻሕፍት ተጽፎ እናገኘዋለን። ጌታችን ከትንሣኤ በኋላ ለብዙዎች ሲገለጥ የለበሰው ልብስ ከየት መጣ የሚለው ጥያቄ ብዙ ምስጢርና ትምህርት ያለው ርዕሰ ጉዳይ ነው። ከትንሣኤ በኋላ ስላለው ክብር፣ ከሞት ከተነሳን በኋላ ባለው ጊዜ የልብስ ነገር እንዴት እንደሆነ ወዘተ ሊብራራበት የሚችል ጥልቅ ርዕሰ ጉዳይ እንደሆነ ልብ እንላለን። ይህ መጽሐፍ ሕማማት ላይ ያተኮረ በመሆኑ ግን ይህንን ርዕስ ለመተው እንገደዳለን። ጌታችንን መስቀል አሸክመው ከጎልጎታ ኮረብታ ካደረሱት በኋላ ለብሷት የኖራትን ልብስ ገፈፏት። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በ4 አከፋፈሉት። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሠራ ነበር እንጂ የተሰፋ አልነበረም። ስለዚህም እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ልብ እንላለን። በዮሐንስ ወንጌል ምዕራፍ 19 ቁጥር 23 እስከ 24 እንዲሁም በመዝሙር 21 ቁጥር 18 ላይ ተጽፎ እንደምናገኘው የጌታችንን ልብስ የገፈፉት ዕርቃኑን ለመስቀል ሲሆን ልብሱን የተከፋፈሉት ግን ሌላ የሚወደው ሰው መጥቶ ልብሱን እንዳይወስደው ነበር። አብረውት የተሰቀሉትን ወንበዴዎች ልብሶች እንዲህ እንዳደረጉ ግን አልተጻፈም። ይህ ትንቢት የተነገረለት እርሱ ስለሆነና የሚረዳው ወይም የሚረዳው ሌላ ያማረ ልብስ የማይለብስ ድሃ ነው ብለው በእርሱ ለመሳለቅ እንዲመቻቸው ነበረ ይለናል ቅዱስ ዮሐንስ አፈወርቅ በትርጓሜ ወንጌል ዘብራና ዘመርጦ ለማርያም ላይ
እንተነተናለን። የጌታችን ልብስ ግን እነርሱ እንዳዩት ተራ ልብስ አልነበረምና ወታደሮቹ አላወቁም እንጂ ከላይ ገፈው በእጃቸው የያዙት ልብስ በታቦር ተራራ እንደ ብርሃን ነጭ የሆነውን ልብስ ነበር። በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ተጽፎ እንደምናገኘው ይህ ልብስ ከ12 ዓመት ጀምሮ ደም ይፈሳት የነበረችውን ገንዘቧን ከሥራ ልትድን ያልቻለችውን ሴት የዳሰስሁት እንደሆነ እድናለሁ ያለችው ልብስ ነው። ይህ ልብስ የዛችን ሴት የደሟን ምንጭ ያደረቀላት ልብስ ነው። ጌታችን ሴቲቱን ከፈወሳት በኋላ አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ አውቃለሁ ብሎ የተናገረበት ስለዚህ ልብስ እንደነበር በሉቃስ ወንጌል ምዕራፍ 8 ቁጥር 23 እስከ 26 ይነገራል። ስለዚህ ልብስ በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ ተብሎ የሚጻፍለት የተጻፈለት ልብስ ነው። በማርቆስ ወንጌል ምዕራፍ 6 ቁጥር 56 እንደተጻፈው ይህንን ተአምረኛ ልብስ የሮም ወታደሮች ተከፋፍለው በእጃቸው ቢይዙትም ደም ይፈሳት እንደነበረችው ሴት በእምነት ሆነው አልዳሰሱትምና አንዳች ተአምር ግን በእነሱ ላይ አልታየም ነበር። ምንም ተአምር ከልብሱ አላገኙም፣ ክርስቶስ የማይነገረውን ኃይሉን ገድቦ ነበርና ይለናል ቅዱስ ዮሐንስ አፈወርቅ በትርጓሜው በድርሳናቱ ላይ። ሮማውያን ወታደሮች ጌታችን ልብሱን ገፈው በአደባባይ እርቃኑን አቆሙት። ምድርን በአበባ የሚያስጌጣትን አምላክ ሶሎሞን እንኳን በክብሩ ለብሶት የማያውቀውን ልብስ ለሜዳ አበቦች የሚያለብሳቸውን መድህን ክርስቶስ ልብሱን ገፈው እርቃኑን በአደባባይ ላይ አቆሙት። እንደ ሸላቾች ልብሱን ከላይ ላይ 2 ጊዜ ገፈፉት። እርሱም በሸላቾቹ ፊት ዝም እንደሚል በግ ዝም አለ። እርቃኑን ከገነት የወጡትን አዳምና ሔዋንን ለማልበስ ልብስን ተገፈፈ። እርሱ በመዋረድ ውስጥ ሆኖ በልብሶቹ እርቃናቸውን አለበሰ። የእርሱ ልብሶች ለተዋረዱት አዳምና ሔዋን እንደሚበቁ ያውቅ ነበርና ይለናል ቅዱስ ያዕቆብ ዘስሩግ በድርሳኑ ላይ። በዚህ ሊቅ ምክንያት እስቲ ላፍታ አዳምና ሔዋንን ከገነት ወደ መውጣት ቅጽበት እንመለስ። አዳምና ሔዋን እርቃናቸውን ለመሸፈን ሲሉ ቅጠል ባገለደሙ ጊዜ ከገነት ሲወጡ እግዚአብሔርም ለአዳምና ሔዋን የቁርበት ልብስን አደረገላቸው፣ አለበሳቸው ይለናል ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ። እግዚአብሔር ከሌላ አይነት ልብስ ይልቅ ስለምን የቆዳ ልብስ እንዲያደርግላቸው ወደደ ብለን ስንጠይቅ ወደ ዕለተ ዓርብ ታሪክ ይመራናል። እንደሚታወቀው ቁርበት የሚገኘው ከእንስሳት እንደሆነ ልብ እንላለን። የሞተ እንስሳ ቁርበት ከየት አምጥቶ አለበሳቸው በሚለው ላይ ሊቃውንት ሐሳብ ሲሰጡ አንበሳ የሰበረው ነብር የጫረው አይጠፋም ይሉና አዳምና ሔዋን እስከ ወደቁባት ሰዓት 7 ዓመት ድረስ በእንስሳትም መካከል ቢሆን ጠብ አልነበረም፣ እንዴት ሊሆን ይችላል ብለው የመጀመሪያውን ይሞግቱታል። ከዛም እንስሳትን ያስገኘ ቁርበትን ማስገኘት ይሳነዋልን ብለው ፈጣሪ ያመጣውን ሊሆን እንደሚችል ይመራመራሉ። ሌላው በቀደምት አበው የሚነሳው ሐሳብ ቁርበት የተባለው አዳምና ሔዋን ከክብራቸው ሲዋረዱ የለበሱት የጎሰቆለ ሰውነት የሚል ሐሳብ ያመጣሉ። ኢትዮጵያውያን ሊቃውንት ግን እንደ ብርሌ እንደ ብርጭቆ የጠራ እሾህ የማይወጋው ነበርና ለህሉህ አደረገው ማለት ነው ብለው በኦሪት ዘፍጥረት ትርጓሜ ዘብራና ላይ ይተረጉሙታል ማለት ነው። አንድ ቁርበት ልብስ እንዲሆን በመጀመሪያ እንስሳው ይታረድና ደሙ ይፈሳል፣ ቆዳው ይገፈፋል፣ እንዲደርቅ በእንጨት ላይ ተወጥሮ ይሰጣል። በላዩ ላይ ያለው ነገር እስከሚጸዳ ድረስም ይለፋል። ከዚህ ሁሉ ሂደት በኋላ ልብስ ሊሆን ይገባዋል ማለት ነው። ይህንን ልብስ በገነት ያለበሳቸው መድህን ክርስቶስ አምላክም የእንስሳ ደም እንደሚፈስ ደሙን አፍስሶ ቆዳው እንደሚገፈፍ ቆዳው አልቆ አጥንቱ እስከሚታይ ተገርፎ ቆዳው እንደሚወጠር በመስቀል ላይ እንደ ቆዳ ተወጥሮ በእርቃኑ እርቃናችንን ሸፈነልን። እርሱም ለእኛ ልብሳችን ሆነልን። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለ ሐዋርያው ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 3 ቁጥር 27 ላይ። ወታደሮቹ የጌታችንን ልብስ ለ4 ክፍል ተከፋፈሉ። ቀሚሱ ግን ከላይ ጀምሮ ወጥ ሆኖ የተሠራ ነበርና አንቅደደው ተባብለው ዕጣ ተጣጣሉበት ይለናል መጽሐፍ። እነዚህ ወታደሮች ለቀሚሱ ሳስተው ባለመቅደዳቸው ሳያውቁ ትልቅ ምስክርነት እንደመሰከሩ ልብ እንላለን። ጌታችን ብዙ መንገላታት ሲደርስበት ባደረው በጨለማ ፍርድ ቤት በአይሁድ ሸንጎ ውስጥ ሊቀ ካህናቱ ቀያፋ ከሕግ ውጪ ልብሱን ቀዶ እንደነበር ይታወሳል። በዚህም ሥራው ሊቀ ካህናት ልብሱ ሊቀደድ እንደማይገባውና ልብሱን መቅደዱም ሊቀ ካህንነቱ ማለፏን
የሚያመለክት እንደሆነ በስፍራው ተመልክተን ነበር። እነዚህ ወታደሮች ግን የጌታችንን ቀሚስ ባለመቅደዳቸው የአዲስ ኪዳን ሊቀ ካህናት ክርስቶስ መሆኑንና ልብሱም ፈጽሞ ሊቀደድ እንደማይገባው የሚያሳይ ታላቅ ምስጢር እንደተፈጸመ ልብ እንላለን። ያልተቀደደችውን የመድኃኔ ዓለም ክርስቶስን ቀሚስና ለአራት የተከፋፈለውን ልብሱን ሊቃውንተ ቤተ ክርስቲያን ብዙ ትምህርትና ብዙ ምስጢር አስተምረውበታል፣ አመሳጥረውበታል። የዚህ መጽሐፍ አዘጋጅ ለስብከተ ወንጌል ጀርመን ሀገር በቆየባቸው ወራት ንግሥት እሌኒ የጌታችንን ልብስ አስቀምጣበታለች የሚባለውን የትርያል ቤተ ክርስቲያን ለመጎብኘትና የጌታችንን ልብስም ለማየት ይችል እንደሆነ ጠይቆ ነበር። በወቅቱ ካጠገቡ የነበረው ወዳጁ ግን ያንን ልብስ ለማየት የተመዘገቡ ሰዎች ወረፋ ብዙ በመሆኑ አሁን ፈጥኖ ቢመዘገብ እንኳን ሊደርስ የሚችለው ከ14 ዓመታት በኋላ መሆኑን ነገረው። ነገሩን ሲሰማ ተስፋ ተሟጦ የጌታችንን ልብሱን ለማየት ባለመቻሉ አዘነ። ቅዱስ ዮሐንስ አፈወርቅ ስለ ሥጋ ወደሙ ሲያስተምር የተናገረውን ነገር ሲያነብ ግን በደካማነቱ አፈረ። ብዙዎች ክርስቶስን አሁን ልናየው እንመኛለን፣ ልብሶቹን ጫማውን ልነካ እንመኛለን ይላሉ። እነሆ አዩት፣ የዳሰሱት፣ ተመገቡት። በእርግጥ ልብሱን ልታዩ ትወዳላችሁ፣ ይኸው ራሱን እየሰጣችሁ ነው። ይሄ ጥሪ እርሱን ለማየት ብቻ አይደለም፣ እንድትዳስሱት፣ እንድትበሉት፣ ወደ ውስጣችሁም እንድትቀበሉት ነው እንጂ ይለናል። በእርግጥም የጌታን ሥጋና ደም ተቀበሉ እየተባልን ሳንሰማ ከዛ ለሚያንሱ ቅርሶች መጓጓታችን የእምነታችንን ጉድለት ያሳያልና ጌታችን ይህንን ያህል ዘመን አብሬያችሁ ስኖር አታውቁኝምን ያለው ለእኛም እንደሆነ ልብ ብሏል። በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ከላይ ጀምሮ ወጥ ሆኖ የተሠራ የሚለው ቃል ክርስቶስ ሰው ብቻ ሳይሆን ከላይ የመጣ መለኮት መሆኑን ያመለክተናል ብሎ ቅዱስ ዮሐንስ አፈወርቅ ያብራራልናል በድርሳኑ ላይ። ሶርያው ቅዱስ ኤፍሬምም ቀሚስ የተባለው መለኮቱ ሊቀደድ ከሥጋው ተለይቶ ሊከፈል አይችልም፣ ለአራት የተከፈሉ ልብሱ ግን አራት ሆና የተጻፈችውና በአራት ማዕዘን የምትዳረሰው ወንጌል ምሳሌ ናት ሲል ተርጉሞልናል። ይህ የሊቃውንቱ ትርጓሜ ከእግዚአብሔር መንፈስ የተገኘ መሆኑም በቤተ ክርስቲያን ታሪክም ተረጋግጧል። 17ኛው የእስክንድርያ ፓትርያርክ ተርጻሜተ ሰማዕት ቅዱስ ጴጥሮስ አርዮስ የተባለውን በኩረ መናፍቃን ካወገዘው በኋላ የተፈጸመው ነገር ይህ ግልጥ አድርጎ ያሳየናል። አርዮስ ከውግዘቱ በኋላ በፓትርያርኩ ላይና በቤተ ክርስቲያኒቱ ላይ ከንጉሥ መክሲሚያኖስ ጋር ሴራን ተብትቦ ቅዱስ ጴጥሮስን አሳስሮት እንደነበር እናስታውሳለን። ከዛም አርዮስ ፓትርያርኩ ጴጥሮስ ሊገደል እንደሚችል ሲረዳ እንዳወገዘው እንዳይሞት የዋሃን ካህናትን አማላጅ አድርጎ ምሕረት ሊያስለምነው ሞከረ። ፓትርያርኩ ለአርዮስ አማላጅ ሆነው ለመጡት ካህናት አርዮስን ከውግዘት መፍታት እንዳይችል ያደረገው ራእይ እንዲህ ሲል ነገራቸው። መድኃኔ ዓለም ክርስቶስ በሌሊት የተቀደደ ቀሚስ ለብሶ ታየኝ። እኔም ጌታዬ ሆይ ልብስህን ማን ቀደደው ብዬ ጠየቅኩት። አርዮስ ልብሴን ቀደደው፣ ከባሕርይ አባቴ ከአብ ለይቶኛልና እንዳትቀበለው ተጠንቀቅ አለኝ አላቸው። ተፍጻሜተ ሰማዕት ቅዱስ ጴጥሮስም በእኔ ደም መፍሰስ የክርስቲያኖች ደም እንደ ጎርፍ መፍሰሱ ይቁም ብሎ ተስሎ በሰማዕትነት እንዳረፈ እናስታውሳለን። ጌታችን ልብሴን ቀደደው ብሎ ለዚህ ፓትርያርክ እንደተናገረው የጌታችን የባሕርይ አምላክነት ላይ የክህደት ቃልን የሚናገሩ ሰዎች ሁሉ ሮማውያን ወታደሮች ያልቀደዱትን የክርስቶስን ቀሚስ እንደቀደዱት እንቆጥራቸዋለን። ሊቁ ቅዱስ አውግስጢኖስ ደግሞ የጌታችን ልብስ አለመቀደዱ ቤተ ክርስቲያናችንን ለሚከፋፍሉ ሰዎች ማስተማሪያ አድርጎ ተጠቅሞበታል። እንደ ሊቁ ትምህርት ያልተቀደደችውና ከላይ ጀምሮ ወጥ የሆነችው ቀሚስ ከዚህ ዓለም ያልሆነችው የቅድስት ቤተ ክርስቲያናችን ምሳሌ ናት ይለናል። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር በቋንቋ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራነ ቤተ ክርስቲያን ወንጌልን ተከፋፍለው ለዓለም ማከፋፈል አለባቸው ብሎ ሊቁ ያስተምረናል። አብያተ ክርስቲያናት በየሀገራቱ ሲቋቋሙ ወይም ቢቋቋሙ፣ አህጉረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታም ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉ ጎዳና ክርስቶስ ይሰበካል፣ ስለዚህ ደስ ብሎኛል እንዳለ የመምህራን መብዛት የወንጌል መስፋፋት እጅግ ደስ የሚያሰኝ ተግባር እንደሆነ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 18 ላይ ጠቅሶልን አልፏል። ቀሚሱ የተባለችን ቤተ ክርስቲያንን ከተቃደዷት ግን አደጋ ላይ እንደሆኑ ልብ እንላለን። የሐዋርያት በሆነች በአንዲት ቤተ ክርስቲያን እናምናለን ብለን የምንናገርላት ቤተ ክርስቲያን የክርስቶስ ቀሚሱ እንደሆነች እናውቃለንና በሰው እጅ ያልተሰፋች ማንም ሊሰፋት የማይችል ቀሚስ
እንደሆነች ከላይ ጀምሮ ወጥ ሆና በመሠረቷም አትከፋፈልም ተብላ የተነገረች ቤተ ክርስቲያን ሊከፋፍሏት የሚፈልጉ ሰዎችን ሊቁ አውግስጢኖስ እንዲህ ሲል ይጠይቃቸዋል። ሮማውያን እንኳን ያልቀደዱትን የክርስቶስን ልብስ እናንተ ስለምን ትቀዱታላችሁ ብለናል። እኛም የክርስቶስን ልብስ ባለመቅደድ በአንዲት ቅድስት ርቲት በሆነች ቤተ ክርስቲያን በእርሷ ድኅነት እንድናገኝ የክርስቶስ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዋለውን እናመ